ኢየሱስ ራእይ 1:18 ላይ ቃል ጠቅሼ ነው የምነግርህ። የሲኦልም የሞትም መክፈቻ አለኝ። ኢየሱስ ጋር የሲኦል መክፈቻ ምን ያደርጋል? አጋንንት የተያዘ በረከት ማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ ይወጣል። ጨለማ ውስጥም ትገባለህ፣ ወደ ጥልቁ ዓለም ገብቼ ትገባለህ። እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ትወጣለህ፣ ተቀብዬ እወጣለሁ። ግን ወደ ጨለማው ስትገባ እንደው ብትቀርስ ማርያም የሴቶች ጋርፍ ጀነራል ስናት ብያምናል። ልጅዋስ ምንድን ስለወለደች እናት ብዬ ብለምለው ኢየሱስ አይሰማኝም። ናት ሪያሊቲ እስክናወራ ተው፣ ሃይማኖት ነው ተውና። ባይብል ውስጥ እኮ ዝማሬ ራሱ እዚህ ይልሃል። ማርያም የጻፈችው ዝማሬ ለእግዚአብሔር የጻፈችው ዝማሬ በወርሽፕ ዓለም እንኳን ለማምለክ ዝማሬ ጽፋለች ማለት ባይዞ አጭበርባሪ መላእክቶች አሉ። አጭበርባሪ መላእክቶች አሉ ምናምን ነገር እሱ ደግሞ በደንብ አድርጌ ሰምቻለሁ። በጣም ስጸልይ ያ ኢንጂል በስህተት ያየሁት መልአክ ያ ድንክዬ መልአክ ጨለማ ዓለም የመጣ ኢንጂል ፕሬዚደንሻል የሆኑ አለባበሶች ፕሮፌቶች ቢለብሱ ሱፍ ቢለብሱ አሁን የለበስኩት ሱፍ ይሄ 35,000 ነው ዋጋው። 35,000 እሺ። ያረኩት ጫማ 15,000 ነው። ፕሬዚደንሻል ሸሚዞች አሉኝ ነው ያው። እሺ። ክላርክ ጫማ እስከ 280 ፓውንድ ዋጋቸው ክላርክ ጫማዎች አሉ። እሺ ከድሃ ጋር አልበላም ትላለህ፣ ግን እንደ አንድ ነቢይ ታዲያ ከድሃ ጋር ካልበላህ እንዴት ነው? ድሃ ጓደኛ ጋር ብዙ ህብረት የለም። ድህነት ግን ኢምፓክት ያደርጋል። ይገባሃል። ሪል እመን። አሁን ለምሳሌ ሀብታም የሆነ ሰው ከድሃ ጋር ጓደኛ ከሆነ ድህነት ይገባበታል። በዛኛው ሰውዬ ዶሚኔት ይሆናል። የነቢያት ፕሮፌሰር ነው የምትለው ምን ማለት ነው? የነቢያት ፕሮፌሰር ነቢያት የደረሱበት የመገለጥ ዓለም እስከዚህ ልክ ድረስ ነው ለማለት ያክል። ከአንተ በፊት ከሐዋርያቱ መካከል ሜጀር የሆነ ከሐዋርያቱ መካከል ፕሮፌሰር የሆነ አለ። ምን መጽሐፍ ቅዱሳዊ መረጃ ይዘህ ነው ማለት? ጳውሎስ ብትመለከት በመንፈሳዊ ዓለም ፕሮፌሰር ጳውሎስ። ታዲያ አንተ አልበሳም ወይ ነው? ፕሮፌሰር፣ ሜጀር፣ ፕሮፌት። ስለዚህ አሁን ደግሞ ፕሮፌሰር ስትሆን ሜጀሩ ይቀራል ወይስ እዛው ላይ ነው የሚደረገው? እንጀራ ፍርፍር ድንቆሽ ፍርፍር ምናምን በልቼ እኔ ትንቢት አልተነብይም። ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ ነው ትንቢት ራሱ ይመጣልኝ። ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ታው ሽሮ በልተህ አታውቅም ነው? ሰልችቶ ነው ሰለችኝ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ። ሽሮ ደግሞ ይሄ የፊት ድርቀት ጥሩ አይኪ መዝጋት አቅም አለው። ኦኬ ጭንቅላትን ይደፍናል። ስለዚህ አንተ አሁን የሽሮ አዘውትሮ ከሚበላ ሰው ጋር አትግባባም ቶሎ። ወደ ሰማይ ሄደህ ነበር ከሰማይ የተከፈተ ደጅ አየሁ ሲል የሆነ ዶር ሰማይ ላይ ተከፍቷል። ሌላ ሰማይ አንተ አሁን በቀጥታ ስንተኛ ሰማይ ላይ? ዮሐንስ የደረሰበት 4ኛ ሰማይ ነው። 4ኛ ሰማይ ነው። አዎ ዮሐንስን አገኘኸው? ግን እዛ አዎ ዮሐንስ አግኝቼዋለሁ፣ ግን ትኩረቴ እሱ ላይ አይደለም። አንድ ጊዜ ደግሞ እንደዚህ ፋራህ የሚባል ኢንጂል አየሁ። ፋራህ የሚለው ኢንጂል በዕብራይስጥ አይ ቲንክ ይሄ ሰርች እናደርገዋለን ሌላ ቀን። እንትና ነው ፋራህ ማለት ሞፋራህ ሯጩ። እሺ ኖርማሊ እኔ እንደነዚህ አይነት ቻናሎችን እና እንደነዚህ አይነት ሰዎችን በዚህ ቻናል ላይ አላመጣም። ለምንድን ነው ማላመጣው? ችግር ስለሌለባቸው ወይም ደግሞ የማየው ነገር ስለሌለ ሳይሆን ለእኔ ትንሽ አየኋቸውና የሆነ ወቅት ላይ በቃ ይሄ ሐሰተኛ ነቢያቶች እንደነዚህ ምናምን ሰዎች በክርስቶስ አካል ውስጥ አጣኋቸው የሉም። በክርስቶስ አካል ውስጥ ይሄ እውነተኛ ቦርናጌን ክርስቲያኖች የተሰበሰቡበት የክርስቶስ አካል ውስጥ ዳግመኛ ተወልደው ገብተዋል የሚል እምነት የለኝም። ለዚህ ነው እኔ ኢትዮጵያ ውስጥ እንደነዚህ አይነት ሰዎችን ሐሰተኛ ነቢያቶችን ምናምን ያሉትን ማላመጣቸው። ለዚህ ነው የሉም። አሁን የሆነ አንድ የሙስሊም አስተማሪ ምናምን አላመጣም፣ ቢኮዝ በቃ የለም። እና በእኔ ቻናል ላይ ካመጣኋቸው አንዳንድ የስህተት ትምህርት የሚያስተምሩ ሰዎችን ዳግመኛ ስላልተወለዱ ምናምን ሳይሆን ወይም ክርስቲያን አይደሉም ብዬ ስለማምን ሳይሆን እንደው ቢያስተካክሉ ሪስፔክት ስለማደርጋቸው ነው። ካላቸው ተቀባይነት አንጻር እንደው የሆነ ወቅት ላይ ሳያውቁ ታዋቂ ሆነዋል በሆነ አጋጣሚ፣ ግን ጊዜውን ተጠቅመው እንደገና ራሳቸውን አፕግሬድ አድርገው እንደው ቢማሩና ጀስት እንደ እግዚአብሔር ቃል የሆነ አገልግሎት ቢያገለግሉ ብዬ ስለምመኝ ነው አንዳንድ ሰዎችን እዚህ ጋር ማመጣቸው። እነሱን ሪስፔክት አደርጋቸዋለሁ። ኦኬ። ግን የእነሱ ችግር ምንድን ነው? የሆነ ወቅት ላይ ብዙም አገልጋይ ባልነበረበት ታይም አዋቂዎች ሳይሆኑ ታዋቂዎች ሆኑና የሆነ ቦታ ላይ ስታግኔት አድርገው ቆመዋል።
ድሮ ያስተማሩትንም የስህተት ትምህርት ወይም ቴዎሎጂካል የሆነ ስህተት ያለበትን ትምህርት አያርሙም ማለት ነው እና እዛው ላይ ናቸው ያሉት። ለዛ ነው እነሱን እዚህ ጋር ማመጣቸው። ሌላም ደግሞ ያው እንደ መጽሐፍ ቅዱስ የአዲስ ኪዳናዊ አስተምሮም ስለሌላቸው ነው እዚህ ጋር ማመጣቸው። ሆኖም ግን እነሱ በክርስቶስ ኢየሱስ አምነው የዳኑ አማኞች ናቸው ብዬ ግን አምናለሁ፣ ሪስፔክት አደርጋቸዋለሁ። እንደነዚህ አይነት ሰዎችን ግን አላመጣቸውም። ኦኬ፣ ለዛ ነው ግን አሁን ለምን ታዲያ አሁን አመጣኋቸው? ሰሞኑን እያስተማርኩ ነው ያለሁት። የብዙዎቻችሁ ግር ትሰኛላችሁ። ምንድነው መጽሐፍ ቅዱስ ላይ በጎችና የበግ ለምድ የለበሱ ተኩላዎች አሉ። በተለይ በማቴዎስ ምዕራፍ 7 ላይ ተኩላዎች አሉ። አሁን ብዙዎቻችን የሚመስለን በክርስቶስ አካል ውስጥና አዳራሽ ውስጥ የሚገባውን ሰው አልለየንም። አሁን እነዛም ቅድም ያልኳቸው አገልጋዮች ችግራቸው ምንድን ነው? ለሁለት ይከፍላታል ቤተክርስቲያንን። ኦኬ፣ የዳነው ማህበረሰብ ለሁለት ይከፍለዋል ምናምን ሲሉ ችግራቸው እንደሚመስለኝ እንደው ይሄ ቪዲዮ እንደው በድንገት ከደረሳቸው የክርስቶስ አካልንና አዳራሽ ውስጥ የገባን ሰው አይለዩም። አዳራሽ ክብ አዳራሽ ይሁን 4 ማዕዘን ግድግዳ ያለው ይሁን በቃ ጣራው ያለው በቃ አዳራሽ እኮ ነው። የክርስቶስ አካል ግን ሌላ ነገር ነው። የሆነ አዳራሽ ውስጥ የገባ ሰው የክርስቶስ አካል ውስጥ ገብቷል ማለት አይደለም። ኦኬ፣ ይሄ የክርስቶስ አካልንና አዳራሽን አንድ የማድረግ ደግሞ አባዜ ወይም ችግር ይባላል። እና የብዙዎቻችን ችግር ይሄ ነው። አዳራሽ ውስጥ የገባው አብሮ የዘመረው አብሮ ሻራባራ ያለው አብሮ ልሳን የተናገረው እነዛ ሁሉ የዳኑ ይመስለናል። አብሮ ያሸበሸበ ሁሉ ኢቭን መድረክ ላይ ቆሞ ያገለገለው ሁሉ የዳነ ይመስለናል። ኢቭን እንደነዚህ አይነት ሌሎችም የስህተት አስተማሪዎችና የስህተት ነቢያቶች አሉ፣ ሐሰተኛ ነቢያቶች አሉ። ኢቭን እነሱ ሁሉ የዳኑ ይመስለናል። ኖ መጽሐፍ ቅዱስ እንደሱ አይደለም የሚናገረው። አሁን በማቴዎስ ምዕራፍ 7 ላይ የሚለው እኮ የበግ ለምድ ለብሰው ከሚመጡባችሁ የሚመጡ ናቸው። አያችሁ፣ እናንተ ባላችሁበት የሚመጣ ማለት ያልነበረ ማለት ነው። ኦኬ፣ ከሚመጡባችሁ ሲል ያልነበሩ በክርስቶስ አካል ውስጥ ያልነበሩ መጤዎች ማለት ነው። ኦኬ፣ የሚመጡ ናቸው። ከሚመጡባችሁ በውስጣቸው ግን ነጣቂዎች። አይታችኋል። በቃ የሚወራው ሁሉ ምንድን ነው? ገንዘብ፣ ልብስ፣ የጫማው ዋጋ ምናምን፣ ሽሮ ምናምን። ኦኬ፣ እሱ የድሃ ምግብ ነው ምናምን እሱ ላይ እንመጣበታለን። በቃ ፕሮቲን ለስ ነው ራሱ ሽሮ እና ደግሞ ሽሮ ደግሞ ደደብ ያደርጋል ይላል። ኖርማሊ ሽሮ ፕሮቲን እንዳለው ነው ሳይንስ የሚናገረው። እንግዲህ ያ ይሄ ልጅ ወይ ከእውቀትም አይደሉም ወይ ከምንም አይደሉም እና እንደዚህ ድሃ ከሆነ ሰው ጋር ህብረት አያደርጉም። እነ ጳውሎስ ግን ከድህነታችሁ ጥልቅነት እያሉ ድሃ ከሆኑ ሰዎች ጋር ሁሉ ህብረት ያደርጉ ነበር። ራሳቸውም ድሃዎች ናቸው። አክቹዋሊ እግዚአብሔርን የመሰሉ ሊኖሩ የሚወዱ ስለ ስሙ ይሰደዳሉ ነው የተባለው እንጂ ሀብታም ይሆናሉ። ሀብታም ሆነው ጭራሽ ድሃን ይንቃሉ አልተባለም። እንደነዚህ አይነት ሰዎች ነጣቂዎች ናቸው፣ የሚመጡ ናቸው፣ መጤዎች ናቸው ማለት ነው። እና ከዛ በውስጣቸው ግን ነጣቂዎች፣ ያው ሰውን ሁሉ እንዲህ ሲያስብሉት አረ የሚውሉት ጉባኤ ውስጥ አይታችኋል። አዳራሽ ውስጥ ሰብስበው ያዘው እንዲህ ሲል ነው የሚውሉ። አብሶ ሴቶቹ በቃ እንዲህ ሲሉ ነው የሚውሉት። እንዲህ ጭምቅ እንደዚህ ሲነጥቁ ነው የሚውሉት። ከማን ላይ እንደሚነጥቁ አላውቅም። ያልሰሩበትን ውሰደው ያዘው ምናምን ነገር ነው የሚሉት። የማንን እንደሚይዙም አይታወቅም። እና ስማቸው ግን እዚህ ጋራ ተኩላዎች እኮ ነው የሚላቸው። ተኩላ ማለት ዳግመኛ ያልተወለዱ ሰዎችን የሚወክል ነው። ዳግመኛ የተወለዱ ደግሞ የክርስቶስ በጎቼ የተባሉ አሉ፣ በጎች ናቸው። እነዚህ ግን የበግ ለምድ የለበሱ ተኩላዎች ናቸው። እና መለየት ከፈለጋችሁ አሁን ማስተምረው ትምህርት ውስጥ ግር ያላችሁ ሰዎች ስላላችሁ እነዛ ማስተማሪዎች ደግሞ ምናልባት እንደነዚህ አይነት ሰዎችን እያዩ ከሆነ የክርስቶስን አካል ትከፈላለች ምናምን ነገር የሚሉት የክርስቶስ አካል አትከፈልም። ክርስቶስ አካሉን አይከፍልም። እኔ አሁን አካሌን ብከፍል ኤግዚስት አላደርግም ማለት ነው። ኦኬ፣ አካሉን ክርስቶስ አይከፍልም። ክርስቶስ የቤተ ክርስቲያን ራስ ነው።
ቤተክርስቲያን ደግሞ የእሱ አካሉ ናት። ስለዚህ አካሉ አይከፈልም። በትክክል የሚድኑበትን ወንጌል ሰምተው የክርስቶስ አካል ውስጥ መግባትና ቸርች አዳራሽ ውስጥ መግባት፣ የሆነ አዳራሽ ውስጥ መግባት፣ አዳራሽ ውስጥ መሰብሰብ፣ እሱ በጣም የተለያየ ነገር ነው። እንደነዚህ አይነት ሰዎችን ነው ቢኮዝ ኢየሱስ በጎቼ ድምፄን ይሰማሉ ነው ያለው። የሌላ ደግሞ አይሰሙም ነው ያለው። ምኖች በጎች ያለው የበግ ለምድ የለበሱ ተኩላዎች አይደለም ነው፣ በጎቼ ነው ያለው። ስለዚህ ኢየሱስ ማንን ነው የሚያውቀው? በጎቹን ብቻ ነው የሚያውቀው። በጎቹስ ማንን ነው የሚያውቁት? ኢየሱስን ብቻ ነው የሚያውቁት። ከዛ እዚሁ ክፍል ላይ ይሄድና በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። በዚያን ጊዜ እኔ ከቶ አላወቅኳችሁም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ። አላወቅኳችሁም፣ አላውቃችሁም ሳይሆን አላወቅኳችሁም። እንግሊዝኛው ነው በትክክል የሚያስረዳው። አይ ኔቨር ኒው ዩ፣ አይ ዶንት ኖ ዩ ሳይሆን አንድ ነገር አይ ኔቨር ከተባለ የሆነ ወቅት ላይ አውቄው ከዛ በኋላ ረሳሁት አይደለም። አይ ኔቨር ኒው ዩ ከተባለ ፍጹም አላወቅኩም፣ ከመጀመሪያም ጀምሮ የታወቁ ሰዎች ዳት ሚንስ ቦርን አጌን ክርስቲያን አይደሉም። ምን ያደርጋሉ ግን? አክት ያደርጋሉ፣ ትንቢት ይናገራሉ። ትንቢት የሚመስል ማለት ነው። ከእግዚአብሔር ሳይሆን ከራሳቸው ወይም ከመናፍስቱ ዓለም አጋንንትን ያወጣሉ። አጋንንት አላወጣንም ምን ይላሉ? ያስጮሃሉ። ማስጮህና ማስወጣት ሌላ እንትን ላይ ያስተምራሉ። ማስጮህና ማስወጣት የተለያየ ነገሮች ናቸው። ያስጮሃሉ። ብዙ ሰዎች መስቀል ጨሌ ምናምን እየደበደቡ ያስጮሃሉ። አስጮሁ ማለት አስወጡ ማለት አይደለም። ኢየሱስ አለ አጋንንትን አያስወጣም፣ እንደዛማ ከሆነ መንግስቱ ይፈርሳል አለ። እርስ በርሱ የሚቃወም መንግስት አለ። ስለዚህ እነዚህ ሰዎች አያስወጡም፣ ግን ያስጮሃሉ። ማስጮሁ ምንድነው ጥቅሙ ከተባለ ፒፕሉን አቴንሽን ያገኛሉ ማለት ነው። እና ሰይጣን እንደዚህ ይጫወታል። አላስወጣንም ምን የሚሉት እሱና ያስወጡ መስሏቸው ነው። አላስወጡም። በስምህ ብዙ ታምራት አላደረግንም ምን? ታምራት ማንም ያደርጋል። ታምራት ሙሴ ዱላውን ሲወረውር እባብ ሆነች። የፈርዖን ጠንቋዮችም ዱላቸውን ሲወረውሩ እባብ ሆኗል። ታምራት መዓት ነው የሚያደርገው። ራእይ ላይም ስትሄዱ ሐሰተኛው ነቢይ ከሰማይ እሳትን እስከ ማውረድ ድረስ ብዙ ድንቅና ታምራትን በሕዝቡ ፊት ሁሉ ያደርጋል ይላል። ታምራት በመናፍስቱ ዓለም መሪነትና አጋዥነት የሚደረግ ነገር ነው። በሀገራችንም ብዙ ይደረጋል ማለት ነው። ታዲያ እነዚህ ሁሉ ነገሮች ዳግም መወለድን እርግጠኛ አያደርጉም ማለት ነው። ኦኬ፣ እነዚህን ሁሉ ስላደረጉ ሰዎቹ ኢየሱስን በምድር ላይ ይህንን ሁሉ ህዝብ እያታለሉ የለመዱትን ኢየሱስን እንደገና እሱ ነው ሄደው ሊያጭበረብሩ የሞከሩ ሰዎች ናቸው እነዚህ። ኦኬ፣ በዛን ቀን ማለት ነው። ኢየሱስ ግን ገና ከመጀመሪያው አይ ኔቨር ኒው ዩ፣ አላውቃችሁም። የሚያውቀው አመፀኝነታቸውን ብቻ ነው እና እናንተ አመፀኞች ይላቸዋል። እውቀቱ ኢየሱስ ለእነዚህ ሰዎች ያለው እውቀት አመፀኝነታቸው ብቻ ነው እንጂ ሌላ እውቀት የለውም። ስለዚህ እንደነዚህ አይነት ሰዎች ናቸው፣ ዳግመኛ ያልተወለዱ ሰዎች ናቸው። እዚህ ጋራ ተኩላዎች፣ የበግ ለምድ የለበሱ ተኩላዎች የተባሉት፣ አላውቃችሁም የተባሉት፣ አላወቅኳችሁም የተባሉት እንደነዚህ አይነት ሰዎች ናቸው እንጂ ቦርን አጌን በትክክል የሚድኑበትን ወንጌል ሰምተው ዳግመኛ ተወልደው በመንፈስ ቅዱስ ታትመው የክርስቶስ አካል ውስጥ የገቡ ሰዎች አይደሉም። የክርስቶስ አካል ውስጥ ዋንስ የገባ ሰው ሰርጀሪ የለም። አካል ማለት አካል በቃ እዚህ ውስጥ የገባ አንድ የሆነ ነገር ከሰውነቴ ውስጥ በሰርጀሪ እንደማውጣት ያክል ነው ማለት ነው። ኦኬ፣ የሆነ ኩላሊትን እንደማውጣት ወይ የሆነ ልብህን እንደማውጣት በቃ በጣም ከባድ ነው ማለት ነው። እና ዳግመኛ የተወለዱ ትክክለኛ በጎች በመንፈስ ቅዱስ ይታተማሉ። እስከ መቼ? እስከ ቤዛ ቀን ድረስ። እስከ ቤዛ ቀን ድረስ አያጠፉም ወይ? ያጠፋሉ። አይደክሙም ወይ? ኧረ ይደክማሉ። አይሳሳቱም? ኧረ ይሳሳታሉ። ይወድቃሉ? ኧረ ይወድቃሉ። በደንብ ነው የሚወድቁት። ግን ታትመዋል። ጸጋው ያግዛቸዋል፣ ያጸናቸውማል። እግዚአብሔር ያጸናቸዋል ማለት ነው። ዳግመኛ የተወለደ ሰው ያው እድገት ይቀጥላል ማለት ነው። መንፈሳዊ እድገት ይቀጥላል። ፊዚካልም እድገት እንደዚሁ ነው። ተወልደን ነበረ፣ ከዛ እያደግን ነው እዚህ ጋር የደረስነው። ልክ ነው። ያው መንፈሳዊውም እድገት እኮ እንደዛው ነው። በውስጥ ሰውነታችሁ በኃይል እንድትጠነክሩ የሚለው ጳውሎስ ይሄ ነው። እና እድገት አለ፣ መንፈሳዊ እድገት። በዛ ውስጥ ደግሞ ብዙ ፌለሮች ምናምን ነገሮች ይመጣሉ ማለት ነው። እንደነዚህ አይነት ሰዎች ግን ቅድም እንዳያቸዋቸው ሲጀምር አልተወለዱም። በቃ እንዴ ይዘምራሉ እኮ ይዘምሯ።
ቸርች እኮ ይመጣሉ። ቸርች አይደለም የመጡት፣ የክርስቶስ አካል ውስጥ አይደለም የመጡት፣ አዳራሽ ውስጥ ነው የመጡት። አዳራሽ ማለት ቸርች ማለት አይደለም ፕሊዝ። ቸርች ማለት አዳራሽ ውስጥ ይግባ ሜዳ ላይ ይሁን ምን ይሁን የክርስቶስ አካል ኢንተርናሽናል በክርስቶስ ኢየሱስ አምነው የዳኑ በመንፈስ ቅዱስ የታተሙ ቸርች እነሱ ናቸው እንጂ የሆነ አዳራሽ ውስጥ የተሰበሰበ ፒፕል አይደለም። ከአዳራሹ ሲወጣ ምን ልትለው ነው? በቃ ዝም ብሎ እኮ የተጎተተ እኮ ያመጣል። እሱ ሁሉ ቸርች ልትለው ነው? የክርስቶስ አካል ውስጥ ገብቷል ሊባል ነው? አይደለም። ተጋብዞ መጥቶ ጌታን ሳይቀበል ተመልሶ መሄድ አለ እና ደግሞ በትክክል እዚህ ጋር ደግሞ ፐርፐዝሊ በአዳራሽ ውስጥ የሚገቡ አሉ ከሚመጡባችሁ ስለሚል ይኸው የበግ ለምድ ለብሰው ከሚመጡባችሁ የሚመጡ ያሌሉ ናቸው ማለት ነው። ዮሐንስ ምን አለ? ከእኛ ዘንድ ወጡ አለ። በቃ ስለዚህ አማኞች ይወጣሉ አንዴ ዳንኩኝ ብሎ ቁጭ ማለት የለም ሊወጡ ይችላሉ ስትለው ኖ ሲጀምርም ከእኛ ዘንድ አልነበሩም ይላል። ኦኬ ከእኛ ዘንድ ወጡ፣ ከእኛ ዘንድ አልነበሩም። አሁን ላስተካክለው። ብዙዎቻችን የሚመስልን ዘንድ ይመስለናል፣ ግን ክፍሉን ተመልከቱት። ከእኛ ዘንድ ወጡ፣ ከእኛ ወገን አልነበሩም። ይኸውልህ ዘንድና ወገን ይለያያል። አሁን የሆኑ ፋሚሊዎች ቁጭ ብለው እዚህ ጋር እያወሩ እያሉ የሆነ ሰውዬ ይመጣል። ከዛ በኋላ የሆነ ሰውዬ ይመጣና ሰላም ይላቸውና ከነሱ ጋር 1-5 ደቂቃ አውርቶ ይሄዳል። ከዛ የሆኑ ሰዎች ይመጡና አንድ የሆነ ሰውዬ እንደዚህ አይነት አለባበስ የለበሰ አይታችሁታ፣ አሁን ከኛ ዘንድ ነበረ። ዘንድ ማለት ወገን ማለት አይደለም። ከኛ ዘንድ ነበረ፣ በቃ ለጊዜው ቴምፖራሪ መጥቶ የሄደ ነው። ዘንድ እና ወገን ይለያያል። ጆን እሱን ነው የሚለው። ከኛ ዘንድ ወጡ። ዘንድ በቃ አዳራሽ ውስጥ ነበሩ። ገብቷቸዋል። ዘንድ ማለት እሱ ነው። ኢቭን ኳየር ልብስ ለብሰው ዘንድ እሱ ነው። ኢቭን ዘንድ ነው እሱ የሚባለው። የሆነ 4 ማዕዘን አዳራሽ ውስጥ ነበሩ። አሁን ነበሩ። እኔ እኮ ጎኔ ነበር። አዎ ነበረ። ዘንድ ነው እሱ። ግን ከእኛ ወገን አልነበሩም። ተመልከት። ከእኛ ወገን ቢሆኑማ አይወጡም ነበረ። ተመልከት። የክርስቶስ ወገን ውስጥ የገባ አካል ውስጥ የገባ ሰው ኔቨር አይወጣም። እዛችሁ ሆኖ ይደክማታል። እዛችሁ ሆኖ ሊሳሳት ይችላል እንጂ ወገን ከሆን ካትወጣ አለቀ። እግዚአብሔር ልጆቹን አንዳንድ ጊዜ ሾጥ ያደርጋል። አባት የሚወደውን ልጅ ይቀጣል ይላል። የሚወደው ምን የበግ ለምድ የለበሰ ሳይሆን ልጅ ይቀጣል። ቅጣት አለ። ኦኬ፣ እግዚአብሔር ልጆች ቅጣት አለ። ኦኬ። እና ዝም ብሎ እንደዚህ መንዘላዘል ጥሉ አይደለም። ቅጣት አለ። አባት የሚወደው ልጆች ስለሆናችሁ ትቀጣላችሁ። ዲቃላ ከሆነ ግን አይቀጣም። ለምን ይቀጣል? እግዚአብሔር የሆነ የበግ ለምድ የለበሰን ተኩላ አይቀጣም። የማይቀጡት ዕለት እያማረባቸው የሚሄዱ ሐሰተኛ ነቢያቶችን ተመልከት። በቃ ፏ ብለው የሚኖሩት ለምንድን ነው? ተኩላዎች ስለሆኑ ነው። እግዚአብሔር ለምን ይቀጣቸዋል? አይቀጣቸውም። እንደ ልጅ አይቀጣቸውም። ፍርድ ነው የሚጠብቃቸው እነሱ ፍርድ። ኦኬ። እና ፊዚካሊም በምድር ላይም በሰማይም በሁሉም ቦታ ማለት ነው ፍርድ ነው እንጂ የሚጠብቃቸው እንደ ልጅ እንዲያድጉ ምናምን ነገር አይቀጣቸውም። ቢኮዝ ሲጀመርም ስላልተወለዱ ማለት ነው። አሁን የቀድሞ እብድ የተናገረው ነገር ላይ እኔ ምንም ነገር ልል አልችልም። ያው ሁላችሁም የምታውቁት ነው። እብድ በቃ ጀስት ክሬዚ የሆነ ነገር ነው የሚያወሩት። ፖሰስድ እንደሆኑ ያስታውቃሉ። በመናፍስቱ ዓለም ጀስት ፖሰስድ እንደሆኑ በደንብ ያስታውቃሉ ማለት ነው። እንደምታዩት ነው። እኔና እናንተ የወሰድነው አይነት ሆሊ ስፒሪት ወይም መንፈስ ቅዱስ አይደለም እዚህ ጋር ያለው። በደንብ በእኛ አንቲክራይስት ስፒሪት ውስጣቸው እንዳለ ያስታውቃል። ተጠያቂውም ኢቭን ጠያቂውም ራሱ የምታውቁት ነው። ከማን ጋር እንደሚውል ተመልከት። ከሐሰተኛ ነቢያት ጋር የሚውል ነው። እንደገና ምንም ጥቅም የሌላቸውን በክርስቶስ አካል ውስጥ ምንም አይነት የሚያንጽ ነገር ያሌላቸውን እብድ ሰዎች ይዞ የሚመጣና በክርስቶስ አካል ውስጥ መርዝ እንዲረጭ የሚያደርግ ከነሱም ጋር ደግሞ ተባብሮ የሚሰራ ሰው ነው። ጤነኛም አይመስለኝም እኔ። እንደነዚህ አይነት ሰዎች ያው የክርስቶስን አካል ከማነጽ ይልቅ የሚያፈርስ ነገርን ነው እየሰረጹ የሚያስገቡት። ሆነ ተብሎ ነው። ይሄ ሆነ ተብሎ ነው እንጂ ከእውቀት ማነስ አይደለም። ቢኮዝ ቦርን አጌን ስትሆን ያንን ሆሊ ስፒሪት ከሆነ የወሰዱት ግድ የሚልህ ስለ አካሉ መታነጽ ነው። ኦኬ።
ጸጋ ስጦታዎች ሁሉ የተሰጡት እኮ ኤፌሶን ላይ የሚናገረው አካሉ ብልቱ ሁሉ እንዲታነጽ ነው፣ የክርስቶስን አካል ለማነጽ ነው የሚለው መጽሐፍ ቅዱስ። ሌላው ደግሞ የሚሰሙትን የሚያንጽ በጎ ቃል እንጂ ክፉ ቃል ካፋችሁ አይወጣ ይላል። ኤቭሪቲንግስ ክርስቲያን ቦርን አጌን ክርስቲያን በመንፈስ ቅዱስ የታተመ ክርስቲያን የሚያደርገው ነገር ቢኖር በአካል ውስጥ የሚያንጽን ነገር ነው። እኔ አሁን በእኔ ቻናል ውስጥ የሚያንጸውን ነገር ነው በቃ ምተጋው። የክርስቶስን አካል ለማነጽ ነው፣ የሚሰሙንን ለማነጽ ነው፣ ትጋታችን ሁሉ ለማነጽ ነው እንጂ ስንት ዋልግ የሆኑ ነገሮችን እዚህ ጋር ማምጣት አቅቶኝ አይደለም። ይህንን ቻናል የትና የት እንዲደርስ ማድረግ እችላለሁ አሁን ባለበት፣ ግን የማመጣው ነገር በጣም በጥንቃቄ የተሞላ ነው። እዚህ ጋር ለማመጣው ነገር ተጠያቂ ነው ማለት ነው። በክርስቶስ አካል ውስጥ ለሚሰሙት ነገር መጨነቅ አለብኝ፣ ለሚሰሙት ነገር መጠንቀቅ አለብኝ። ኢየሱስ ምን አለ? ምን እንደምትሰሙ ተጠበቁ፣ ስለምን እንደምትናገሩ ተጠበቁ። ስለዚህ የምንሰማውንና የምንናገረውን ነገር መጠንቀቅ አለብን ማለት ነው። እንደነዚህ አይነት ሰዎች ግን ይሄ ጥንቃቄ ጨርሶኑ የለባቸውም። ለምን? ስለ አካሉ ጉዳያቸውም አይደለም። ለምን? ቦርን አጌን የሆኑ ክርስቲያኖች አይደሉም። ለክርስቶስ አካል ግድ የሚላቸውም አይደሉም። አዋዋላቸውም ከእንደነዚህ አይነት ሰዎች ጋር ነው ማለት ነው። እስቲ እንያቸው። ስንት ብር ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ምን አልክ? እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው፣ እኔ ብዙ ሰዎችን መርዳት እፈልጋለሁ። አይ ነው አሁን አንተ ብር የለም? አዎ ምንም የለኝም። አሁን ደሃ ነህ። አዎ ምንም የለኝም። ከዚህ ድህነት የማያስወጣ ብር አሁን ንገር፣ ቃል አውጣ። በቃ 50 ሚሊዮን ይሁን ለጊዜው። እና በጣም በቅርብ እግዚአብሔር አይዘበትበትም። ይሄ እዚህ ጋር የተሰበሰበውም ህዝብ እዛም የቆመው ሰውዬ ብር ፈልጋለሁም የሚል በቃ የክርስቶስ አካል ውስጥ ናቸው ብዬ እኔ አላምንም። ማለት አሴ ቸርች አልቆጥርም። በክርስቶስ አካል ላይ እንደዚህ እያላገጣችሁ በክርስቶስ ስም በቸርች ስም እንደዚህ የተላገጠ ብዙ አይቆዩ። በዚህ ምክንያት የሰበሰቡትን ነገር ሳይበሉት ነገ ጧት ምን እንደሚሆኑ አናውቅም። እና እንደነዚህ አይነት ሰዎችን ነው እንግዲህ መለየት ከሆነ ፍላጎታችሁ፣ ይኸው በቃ የበግ ለምድ የለበሱ ተኩላዎች የተባሉት እንደነዚህ አይነት ሰዎች ሐሳባቸው ምድራዊ ነው፣ ወሬያቸው ብር ነው። ኬት እንደሚመጣለት አላውቅም። ያው 200 ሚሊዮን አለና ከዛ ደግሞ አቀናነሱ ራሱ በጣም በቃ 50 ሚሊዮን ልክ የሆነ ነገር የሚሻሻጡ ሁሉ ነው ይመስሉትና 50 ሚሊዮን ራሱ ኬት እንደሚመጣ አይታወቅም። በቃ ቃል ላውጣ ነው የሚለው። እንኳን ለአንተ ቃል ላወጣል ለራሱ 50 ሚሊዮን ራሱ ቢኖረው እዚህ ሁለት አይመጣም ነበረ። እና 50 ሚሊዮን ለአንተ የሚሰጥ ቃል አውጥቶ ለራሱ እንዴት አያወጣም? እና በጣም ነው የሚገርመው። የተገለበጠ ህዝብ ያው አፕሳይድ ዳውን ሁሉን ነገር የሚያየው። እዚህ ቃል ላውጣል የፈለግከውን ጠይቅ ይለዋል። 50 ሚሊዮን 2 ሚሊዮን ይለዋል። ለራሱ ግን ሰውየው ማለት ነው የሐሰተኛው ነቢይ ከራሱ ግን የባንክ አካውንቱን ነው ከስር የሚጽፈው። ካንተ በደረቁ ይወስዳል፣ ለአንተ ግን ቃል ላውጣልህ ይልሃል ማለት ነው። እና ይህንን እንኳን ማስተዋል የማይችል ህዝብ ነው እንግዲህ እዚህ ውስጥ የተሰበሰበው። ድሮ እኔ ሐሰተኛ ነቢያቶች ሐሰተኛን ህዝቡን የሚያሳስቱ ብቻ ይመስለኝ ነበር። አሁን ግን ሐሰተኛ ህዝቦች ሁሉ እንዳሉ እዛም የሚሄደው ፒፕል ስለማያውቅ ምናምን ይሄን ነገር ስለማይገባው ምናምን ሳይሆን ብዙ ነገር እንደሚገባቸው አውቃለሁ። ስለማይገባው ሳይሆን እንዲሁ እንደነሱ አጭበርባሪ ስለሆነ ነው። እና ሊጭበረበርም ሊያጭበረብርም ነው የሚሄደው። በቃ የራሱን ነገር ሊወስድ ነው እንጂ መንፈሳዊ ነገር ጥማት አይደለም እዚህ ጋር ያለው። ኦኬ፣ እኔና እናንተን እዚህ ጋር የሚያነጋግረው የመንፈሳዊ ነገር ጉዳይ አይደለም እዚህ ጋር ያለው። እዚህ ጋር ታገኛለህ፣ ትጨብጣለህ፣ ቃል አወጣልሃለሁ ስለ ብር ጉዳይ ብቻ። እና ሰው እንዴት ይህን እንደማያስተውል ራሱ አላውቅም። በጣም ነው ግን የሚያሳዝነው። እንደዚህ ግን በእግዚአብሔር ስምና በቸርች ስም እንደዚህ እንደተዘባበቱ ግን አይቀሩም ማለት ነው። ይሄ ብቻ ሳይሆን ሌሎቹም እኔም ግራ የሚገባኝ ያው እንደነዚህ አይነት ሰዎችም የቅድም የሚያመጣው ኢንተርቪው አድራጊውም ከእንደነዚህ አይነት ሰዎች ጋር ነው ያለው። አሁን ደግሞ ስታዩ ደግሞ ቼን አለው። ዘማሪዎችም ደግሞ አሉ። ዘማሪ ዘሶኮልድ ዘማሪዎች የሚባሉ ደግሞ አሉ። እና ያቋቸዋል፣ በደንብ ነው የሚያቋቸው። ግን ጨዋታው ብር ነው።
ስለዚህ እነሱ ያሉበት ጋር ይሄዳሉ። እስቲ አየት እናርጋቸው ትንሽ ድረስ እግዚአብሔር እናንተን ስለረዳ እንዲሁም ደግሞ የዚህችን ቤተክርስቲያን ዋና መስራችና ባለራዕይ ፕሮፌትን በጣም እንደምንወደው እንደምናከብረው አብረን ነው። ልጆቹ የከተማ ልጆች ይመስላሉ፣ ግን ቆንጆ አድርጎ አታሏቸዋል። ያው ከነሱ የባሰ ስለሆነ እሱም እና ሄደዋል። የሄዱት ገንዘብ ለመውሰድ ነው። ገንዘብ እርዳታ ነው። ከእንደዚህ አይነት ሰውዬ ይሄ መንፈሳዊው ቋንቋ አለ፣ በጣም አለ። እና ግን ያው ፊታቸውን ብቻ አስመታና ሰውዬው ሸውዷቸዋል መሰለኝ። የሆነ የሚደረግ የጭፈራ ኮንሰርት አለ። የጭፈራ ኮንሰርት ነው የሚለው። ኮንሰርቱም ጤነኛ አይደለም። አሁን ከእንደነዚህ አይነት ሐሰተኛ ነቢያቶች እርዳታ የተሰበሰበ ኮንሰርት ራሱ ኮንሰርት አይደለም። ያውም ኮንሰርት ምንድነው? ኮንሰርት እኮ ለክርስቲያን ራሱ አይመጥንም። እና ኮንሰርት የሆነ ትዕይንት ማሳያት ምናምን ማለት ነው። እና ምናልባት ወርሺፕ ናይት ምናምን ነገር ቢባል እንኳን ጥሩ ነበረ። ጀስት ኮንሰርት ነው። ያው እንደምታዩት ነው። ዓለማዊን የሚያስንቅ ትርኢት የተከናወነበት ኮንሰርቶች በጣም በተደጋጋሚ እዚህ ሚሊኒየም አዳራሽ ውስጥ ይደረጋሉ። ምንድነው ቼኑ? እንደነዚህ አይነት ሰዎች ከእንደዚህ አይነት ሐሰተኛ ሰው ጋር የሚውሉ ሰዎች እንግዲህ መጥተው እንደዚህ አይነት ኮንሰርት ሲያዘጋጁ ደግሞ ይህንንም ደግሞ ላይ ደግሞ ሊዘል ደግሞ የሚሄድ አዳራሽ ሁሉ የሚሞላ ሚሊኒየም አዳራሽን የሚሞላ ደግሞ ህዝብ አለ ማለት ነው። እና ምን ነገር ይተላለፍልናል ብላችሁ ነው እንደዚህ አይነት ነገር ውስጥ የምትገቡት? እኔ እንደዚህ አይነት ቦታ ላይ ጨርሶ ነው ሄጄም አላውቅም። ምክንያቱም አይገባኝም። እንትኑም ጤነኛ አይደለም። ኦኬ፣ ዓለማውያን ሙዚቀኞች ሁሉ እኮ ናቸው እዛ ጋር ቆመው የሚጫወቱት። ዓለማውያን እልም ያሉ ኦኬ፣ ፖስተር ላይ የሚወጡ በአንድ ናይት ክለብ ምናምን የሚጫወቱ ሙዚቀኞች እና በዚህ ውስጥ ነው ሆሊ ስፒሪት የሚያልፈው። እኔ ጅል አይደለሁም እንደዚህ አይነት ቦታ ላይ ሄጄ የምዘለው ማለት ነው። እና ፕሊስ ስለምትቆሙበት ቦታ ኢየሱስ አለ፣ አሁንም ደግመዋለሁ፣ ስለምን እንደምትሰሙ ምን እንደምትናገሩ ተጠበቁ አለ። የት እንደምትሄዱ ምን እንደምትሰሙ ከነማ ጋር አብራችሁ ወርሺፕ እንደምታደርጉ እወቁ። ግን ከእንደነዚህ አይነት ሰዎች እንገለገላለን ወይም ጸጋ ያልፍልናል ብላችሁ የምታስቡ ሰዎች ምንም የሚያልፍ ጸጋ የለም። እግዚአብሔር ቅዱስ ነው። በብሉይ ኪዳንም መስዋዕቱ ሲቀርብ ነቁጣ የሌለበት በግ ነው የሚቀርበው። በጉ ንጹህ ካልሆነ መስዋዕት አይሆንም ማለት ነው። መስዋዕታችን ንጹህ መሆን አለበት። ቢያንስ ከእንደነዚህ አይነት ነገሮች የጠራ መሆን አለበት ማለት ነው። ከሐሰተኛ ነቢያት ጋር የሄዳችሁ የምትዘምሩ ዘማሪዎች፣ ሐሰተኛ ነቢያቶች ውስጥ ሆናችሁ ሙዚቃ መሳሪያ የምትጫወቱ ሙዚቃ ተጫዋቾች ከነሱ ጋር እየተባበራችሁ እንደሆነና በእግዚአብሔር መንግስት ውስጥ በክርስቶስ አካል ላይ በክርስቶስ ሚስት በቤተ ክርስቲያን ላይ የሚፈጸመውን መንፈሳዊ ወንጀል አብራችሁ እያደረጋችሁ እንደሆነ እወቁት። እና ፍርዱ አብረህ ነው የምትጋፈጠው ማለት ነው። እነዚህ ሰዎች በክርስቶስ አካል ላይ ደንበኛ አላጋጮች ናቸው ማለት ነው። አብራችሁ ነው የሚፈረደው። ከዛ አታመልጡ። ኦኬ፣ ሐሰተኛ ነቢያቱን ፈርዶ እዛ ውስጥ ሄደ የምታስጨፍረውን ኪቦርድ የተጫወት የምታስጨፍረውን አይለቅህም። እዛ ሄደ የምታስጨፍረውን ዘሶኮልድ ዘማሪ አይለቅህም። በመጨረሻው ዘመን ሐሰተኛው ክርስቶስ ከተገለጠ በኋላ በ7 ዓመት ውስጥ ከዛ ኢየሱስ ክርስቶስ ይመጣል። ከዛ በኋላ ይሄ ይገርማቸዋል። ሐሰተኛ ነቢያቱን ወይም ሐሰተኛውን ክርስቶስ ብቻ አይደለም ክርስቶስ የቀጣው፣ የእሱን ተባባሪዎች ሁሉ በፊቱ የሚሄደውን ነብይ ሁሉ አለ፣ እዚህ ትንቢት ተናጋሪ ሁሉ አለው። እሱን ሁሉ ኦኬ፣ የእሱን ጭፍሮች ሁሉ የአውሬው ጭፍሮች በሙሉ ነው የተቀጡት ማለት ነው። ኦኬ፣ ቅጣቱም ደግሞ የዘላለም ነው ማለት ነው። ስለዚህ እኔ አልነበርኩም፣ እኔ አላውቅም፣ ከዛ የሆነች ነገር ስትበላሽ ተሳስተን ነው ምናምን ኖ አነጋገራችሁ ይገልጣችኋል። ተሳስታችሁ አይደለም የሄዳችሁት፣ በደንብ አውቃችሁት ነው። አንድ ላይ ነው የምትሰሩት ማለት ነው። እና በክርስቶስ አካል ውስጥ እንደዚህ ባትቀልዱ ደስ ይለናል። ለማንኛችሁም ግን ለቅዱሳኖች በግና ፍየል የሚለው ግር የሚላችሁ እንደነዚህ አይነት ሰዎችን ነው። ጨርሶኑ ያልዳኑ ሰዎችን ነው ማለት ነው እንጂ የዳነ ሰው አይጠፋም። በግ አይወጣም። በክርስቶስ አካል ውስጥ የተገጠመ አይወጣም። በመንፈስ ቅዱስ የታተመ አይወጣም።
ዮሐንስም እሱን ነው ያለው። ከኛ ዘንድ ነበሩ፣ ዘንድ ናቸው እንጂ ወገን አልነበሩም። ቤተሰቦቻችሁን ወገን ነው የምትሉት። ግን የሆነ አንድ ጓደኛችሁ መጥቶ እናንተ ቤት 4 ቀን ካደረ ወገን አትሉትም። በቃ ቤተሰብ አባል አይደለም፣ ከኛ ዘንድ ነበረ ነው የምትሉት። ወይ የሆነ ሰው የኔ ቢጤ ነገር ቤታችሁ አስገብታችሁ ካበላችሁ የኛ ወገን አትሉም። ከኛ ዘንድ ነበረ ሄደ አልቃ። ስለዚህ ዮሐንስም እያለ ያለው ከኛ ዘንድ ነበሩ ነው እንጂ ወገን ነበሩ አይደለም። ስለዚህ ከኛ ዘንድ ነበሩ ከዛ ሄዱ እንጂ የኛ ወገን ሲጀምርም አልነበሩም ማለት ነው። እና የብዙዎቻችሁ ጥያቄ ምንድነው? በኃጢአት አማኝ ጸንቶ ቢኖርስ? ሲጀመር በኃጢአት ጸንቶ የሚኖር ዳግመኛ የተወለደ አማኝ የለም። ኦኬ፣ እድገት አለ፣ ተወልደናል፣ ልንሳሳት እንችላለን፣ አንዳንዴ ልንወድቅ እንችላለን። በኃጢአት መጽናት ማለት ግን በቃ ከዚህ ነገር ጋር ጽንት ተብሎ በቃ በደንብ ኦኬ ኢንቴንሽናሊ የሚኖር አይነት ህይወት ነው። ጀስት ላይክ እንደነዚህ ማለት ነው። እንደ ሐሰተኛ ነቢያቶች ላይፍ ስታይላቸው ነው። ኦኬ አሁን እነሱ እየተሳሳቱ አይደለም ወይም እየደከሙ አይደለም። ኦኬ በኃጢአት ጸንተው የሚኖሩ ሲጀመርም ያልተወለዱ ናቸው እንጂ የተወለደ አማኝ በኃጢአት ጸንቶ የሚኖር የለም። ክፍሉም እሱን አይደለም የሚያወራው ማለት ነው። ዕብራውያን ላይ ከሆነ ሄዳችሁ ስለ ዕብራውያን ምዕራፍ 10 በደንብ አብራርተናል ማለት ነው። ወደን በኃጢአት ብንኖር የሚለው ኃጢአቱ ከስር ተጽፏል። ኃጢአቱ ምንድነው? 3 አይነት ኃጢአት። አንደኛው የእግዚአብሔርን ልጅ የረገጠ የተቀደሰበትንም ደም እንደ እርኩስ ነገር የቆጠረ የኪዳኑን መንፈስ ያክፋፋ ከባድ ኃጢአቶች ናቸው። እነዚህን አድርጎ ሰው ሊድን አይችልም። ኦኬ የተጻፈላቸው ዕብራውያን ናቸው። ኢየሱስ ክርስቶስን የሰቀሉት ናቸው። ይህንን አስወግደው ብለው ያሰቀሉት ናቸው። ስለዚህ የእግዚአብሔርን ልጅ የረገጠ ማለት ኢየሱስን ሪጀክት ያደረገ ማለት ነው። ደሙ አጥቧቸዋል፣ በደሙ ታጥበናል እያላቸው የዕብራዊው ጸሐፊ አይመስለንም ብለው እሱን ንቀው ወደ ድሮ የብሉይ ኪዳኑ የእንስሳቶችና የኮርማዎች ደም ከሄዱ እሱን ነው የተቀደሰበትን የኪዳኑን ደም እንደ እርኩስ ነገር የቆጠረ ማለት ያራከሰ። ማራከስ ማለት በቃ ቫልዩ ማሳጣት፣ ቫልዩ ለስ ማድረግ ማለት ነው። እሱ ማለት ነው። እንደገና በባህል አምሳ የወረደውን መንፈስ ማክፋፋት ደግሞ ማለት ሪጀክት አልፈልግም ማለት ነው። ስለዚህ ይህን ሁሉ ኃጢአት ነው። ኃጢአት የሚለው ዕብራውያን ላይ እንጂ ቅዱሳኖች እዚህ ምንደክመውንና አንዳንድ ጊዜ ምንስተውን ኃጢአት አይደለም ማለት ነው። ይሄም የስህተት አስተምሮ በብዙ የማያውቁ ግን ታዋቂ አገልጋዮች መድረክ ላይ ሲሰጥ አይቻለው። አንዳንድ ሰዎችም ኢቭን ዕብራውያን መጽሐፍን ራሱ ማብራሪያ ምናምን እየጻፉ ግን እንደነዚህ አይነት ነገሮችን እንኳን የማይረዱ ግን ለዕብራውያን መጽሐፍ ማብራሪያ የሚጽፉ ጽሁፎችንም አይቻለው። ተጠንቀቁ። እንደሱ አይደለም። ኦኬ ነገሩ እንደሱ አይደለም። በተለይ የዕብራውያንን መጽሐፍ ያልተረዳ ሰው ምንም ነገር የሚያደርገውን ነገር ተከታታይ ትምህርት ቢሰጥ መጽሐፍ ቢጽፍ ምናምን ፕሊዝ ኦኬ ጀስት ሪጀክት። ያ መጽሐፉን ሂዱና አንብቡት፣ አጥኑ። ከእንደነዚህ ከኛ ቻናል ጋር ቆዩ። መጽሐፉን ፍትፍት እያደረግን እንደዚህ እናወራለን አብረን ማለት ነው። እና ቅዱሳኖችን የሚመለከት አይደለም። አክቹዋል ኃጢአት ማንኛውም ቅዱሳኖች ይሰራሉ፣ በአካል ውስጥ የገቡ ማለት ነው። እነዚህ ግን ሌሎች ናቸው። ጨርሶኑ አካል ውስጥ ሲጀመርም ያልገቡ ማለት ነው። እና በኃጢአት ጸንቶ የሚኖር ዳግመኛ ያልተወለደ ነው እንጂ ዳግመኛ የተወለደ ሰው ወደ ጸጋው ዙፋን እየቀረበ ጸጋን እየጠየቀ ራሱን እያደገ ይመጣል እንጂ ከአንድ ነገር ጋር ኢንቴንሽናሊ አይኖርም ማለት ነው። ድነናል፣ እየዳንን ነው፣ እንድናለን ማለት ኢየሱስ እንግዲህ ደህንነትን ዳግመኛ መወለድን ከደህንነት ጋር ከሆነ ያያያዘው ዳግመኛ ተወልደናል፣ እየተወለድን ነው፣ እንወለዳለን የሚል ያበደ ትምህርት ነው ማለት ነው። ስለዚህ ድነናል፣ እየዳንን ነው፣ እንድናለን ማለት ዳግመኛ ተወልደናል፣ እየተወለድን ነው፣ እንወለዳለን ማለት ነው። ጋርቤጅ በቃ ጥቅም የለውም። ዳግመኛ የተወለዳችሁት ከማይጠፋ ዘር ነው። የተወለደ ደግሞ ያድጋል። ይሄው እኛ ተወልደን ፊዚካሊ እንኳን እያደግን ነው። መንፈሳዊ ሰዋችንም ውስጣችን የተወለደው ዳግመኛ የተወለደው
ሰዋችን ቢኮዝ መጽሐፍ ቅዱስ በውስጥ ሰውነታችሁ ይላል። ውስጥ ሌላ ሰው አለ ማለት ነው። ዳግመኛ የተወለደ በሱ በኃይል እንድትጠነክሩ ይላል። ኦኬ እና ወተትን ጋትኳችሁ አጥንት ምናምን የሚለው እኮ ለመንፈሳዊ ሰው ነው እንጂ ለአንተው አይደለም። ያንተማ ሁሌ ስትግጥ ነው የምትውለው። ለመንፈሳዊ ሰው ግን ወተትን ጋትኳችሁ ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ የሚል አለ። ያ ማለት እድገት የሚጠይቅ አንድ የተወለደ አካል ማንነት አለ ማለት ነው። ከማይጠፋ ዘር ነው የተወለደው። እየተወለደ አይሄድም፣ ወደፊት አይወለድም፣ ጀስት ተወልዷል። ኦኬ ስለዚህ በዚህ ሂደት ውስጥ ግን ይወድቃል፣ ይሳሳታል፣ ይስታል። ሪያሊቲውን ነው እያወራ ያለሁት። ኦኬ ይወድቃል፣ ይሳሳታል፣ ይስታል። ግን ለዛ ሁሉ የሚያነሳው ደግሞ ጸጋ አለ። የሚያጸናን እግዚአብሔር ነው ይላል። የሚያጸናን ራሱ እሱ ነው። እንጸናለን፣ በአንተ እንጸናለን። የምታጸና አምላክ የመረጥከን አንተው ነህ። ትክክለኛ መዝሙር ነው። ስለዚህ የሚያጸናን ማን ነው? እሱ ነው። እንደነዚህ አይነቶቹን ግን ጨርሶኑ ጸጋ አይደለም እዚህ ጋር ያለው። ዳግመኛ አልተወለዱም። የበግ ለምድ ለብሰው በበጎች ውስጥ የመጡ ሐሰተኛ ነቢያቶችና ነጣቂዎች ናቸው። ኦኬ ለአንተ ቃል ላውጣልህ ይልሃል፣ ከስር አካውንቱን ይጽፋል፣ ይነጥቅሃል ማለት ነው። ሊትራሊ ነው የእግዚአብሔር ቃል የሚጽፈው። እንደነዚህ አይነት ቦታ ላይ የምትሄዱ ሰዎችም ራሳችሁ ከነሱ ጋር ተባባሪዎች ናችሁ። እነሱን ከሚያገኛቸው ፍዳ አታመልጡ። ስለዚህ ዛሬ አዋዋላችሁን አስተካክሉ። እነሱ ጋር የሄዳችሁ የምትዘምሩ ዘማሪዎች ሲጀምር እነሱ ጋር ከሄዳችሁ አዝማሪዎች ናችሁ እንጂ ዘማሪዎች አይደላችሁም። እናንተም የምትድኑበትን ወንጌል ያዙና ተመለሱ። ዛሬ በጊዜ እዛው ጋር ሄዳችሁ የምትጫወቱ ሙዚቀኞች ተመለስ ብያለሁ፣ ተመለስ። ኦኬ የሐሰተኛ የበዓል ነቢያት አጫፋሪ ነህ እንጂ you are not musician። ኦኬ እኔ እንደዚህ ከሚያደርጉ ሰዎች ጋር ገና ድሮ ነው እነሱ አዳራሽ ውስጥ ሙዚቃ መጫወት ያቆምኩት ተባባሪ ላለመሆን። ኦኬ መጣሁና የእግዚአብሔርን ቃል ቁጭ ብዬ አጠናው። ከዛ በኋላ በዚህኛው አገልግሎት አይደል ይሄው በዚህኛው ሙዚቃ ደግሞ ይሄው አስተምራለሁ። ጤነኛ ሰዎችን ለማስተማር ነው ሙዚቃ ራሱ ማስተምረው እንጂ ነቢያት ጋር ሄደ ሐሰተኛ ነቢያት ጋር እንድታስጨፍርበትም አይደለም። እና ሙዚቀኞችንም ዘማሪዎችንም የምነግረው ይሄንን ነው። የምትቆሙበት ቦታ እኔ አይመለከተኝም። ኖ ይመለከታል። አውቀህ ነው የሄድከው። ሐሰተኛ እንደሆነ አውቀህ ነው የሄድከው። በክርስቶስ አካል ላይ የሚሰራውን ሸፍጥ ወይም ደግሞ በክርስቶስ አካል ላይ የሚደረገውን ማናቸውን ነገሮች ከዛ ሐሰተኛ ነቢይ ጋር ተባባሪ ነህ ማለት ነው። በመጨረሻም ቅዱሳኖች ዳግመኛ የተወለዳችሁ የምትገቡበትን አዳራሽ እወቁ። የክርስቶስ አካል ውስጥ ናችሁ፣ ግን የምትሄዱበትን አዳራሽ የምትገቡበትን አዳራሽ እወቁ። እኔ እሱን ቸርች ብዬ ስለማልጠራው ማለት ነው አዳራሽ የምለው። አዳራሹን እወቁ። አንድ ከተለያዩ ከሐሰተኛ ነቢያት ጋር ቁርኝነት ያላቸውን ቼን ያላቸውን ዘማሪዎች እነሱ የሚዘምሩት ዘፈን ስለሆነ ምንም ስለማይጠቅማችሁ እንደዛ አይነት መዝሙርም አትስሙ። እኔ በጣም መርጬ የምሰማው ለዚህ ነው። በጣም መርጬ ነው የምሰማው በጣም እና ይሄ ግርግር ውስጥ አትግቡ። ይሄ ተዘጋጀ ኮንሰርት ምናምን ውስጥ ሄዳችሁ አትዝለሉ አብራችሁ። እዛ ውስጥ በጣም ዳግመኛ ያልተወለዱ በጣም ብዙ ሙዚቀኞች አሉ። እዛ ውስጥ መንፈስ ቅዱስ የሚባል ነገር የለም። ያለው ዝላይ ነው፣ ላብ ነው፣ የጎረምሳ የሴቶች የምኖች ዝላይ ነው እንጂ ያለው ምንም ነገር የለም። ለዚህ ነው በመብራት በምን በድምፅ በጩኸት የሚያሳብዱት ማለት ነው። እና ዓለማውያኖች እስከሚቀኑ ድረስ ምንም ስላሌለ ነው። የሆነ ነገር ያለበት ያስታውቃል። እግዚአብሔር የተቀላቀለን ነገር መስዋዕት አይቀበልም። በብሉይም በአዲስም አለቀ። በዓለማዊ የሙዚቃ መሳሪያ ያሳጀብከው መዝሙርህ 2 ወር አይቆይም። በሰው ልብ ውስጥ ሊገባ አይደለም። ምንም አቅም የለውም። በኑ ነው የሚጠፋው ማለት ነው። የፈለገ መዝሙሩ ለምን ትክክል አይሆንም? የእግዚአብሔር መንፈስ ግን በውስጡ አይኖርም። ከወንድም ጋር የሆነ ነገር ካለ መስዋዕትህን ቁጭ አድርግና ሂድና ጨርስ ነው የሚልህ እንጂ እግዚአብሔር እንደዚህ የተቡካካ ነገር አይቀበልም። በጣም ብዙ ዘማሪዎች ግን ዳግመኛ ያልተወለዱ ሙዚቀኞችን ሁሉ በየባንዱ ላይ የሚጨፍሩትን ሙዚቃ ችሎታቸውን ብቻ ፈልገው መዝሙር የሚያሰሩ አሉ። እኛ ሳንወለድ የወጡ መዝሙሮችስ የነ ተስፋዬ ጋቢሶ የነ ደረጀ ከበደ የድሮቹ መዝሙሮች ምናምን አሉ። እኔ የድሮ ናፋቂ ስላልሆንኩ አይደለሁም፣ ግን
እንዴት ነው ከህይወታቸው የዘመሩ ዘማሪዎች ያስታውቃሉ። ኦኬ ከህይወታቸው የዘመሩ ህይወትን የኖሩ ዳግመኛ የተወለዱ ክርስቲያኖች የዘመሩት መዝሙር ያስታውቃል። ሳንወለድ የወጣው ሁሉ እስከዛሬ ድረስ ይዘመራል። ያው እንደምታውቁት ነው። አሁን የዛሬ 2 ወር የወጣው እኮ ነው አሁን የሚረሳው። ለምን? የተቡካካ ነው የለውም። በዳኑና ባልዳኑ ሰዎች አንድ ላይ የተሰራ መዝሙር ነው። በጣም እኮ ነው የሚገርመው። በበግና በተኩላ የተሰራ መዝሙር እንዴት እንኳን ምንም እኮ የለውም ውስጡ። ለማነጽ አይጠቅምም። የክርስቶስ አካል ውስጥ መጥቶ አያነጽ። ኮንሰርት ብትለው የኮንሰርቱ ገንዘብ አታገኝበት ይሆናል እንጂ ሌላ ምንም የሚገኝ ነገር የለም። የምታሳዝኑኝ እዛ ሄዳችሁ የምትዘሉ ሰዎች ናችሁ። ፕሊስ አትዝለሉ እሺ። ይህ ክሽ ሲል የሚያዘልል መንፈስ ቅዱስ አይደለም፣ ጨርሶ ነው አይደለም። ላይቱ ምኑ እልም ያለ የፋራ ኢቭን ሙያዊ እንትኑን እንኳን ያልጠበቀ ማለት ነው። እንደዚህ አይነት ላይት አይለቀቅም ኖርማሊ። ከእንደዚህ አይነት ድምፅ ጋር ለጤና ራሱ ጠቃሚ አይደለም። ብትፈልጉ እናንተ ሰርች አድርጉ። እነ ሂልሶንግ ምናምን የመሳሰሉ ዘማሪዎች ግሩፖች አሉ። ግን ኤልኢዲ መብራቶች ምናምን ይጠቀማሉ። ግን በጣም ዲሰንት ነው እንደምታዩት ነው። በቃ ይህ ግርግር አለ። የሚደንስ መብራት የለም፣ የሚጫጫህ ነገር የለም። በጣም ሶ ሲምፕል ነው እና በቃ ተረጋግቶ ሰው መዝሙሩን ብቻ እየዘመረ እግዚአብሔርን ማምለክ ይችላል ማለት ነው። ራሱ መዝሙራቸው መዝሙር ነው የነሱ። የኛ እኮ ይሄ ሁሉ ግርግሩ ብቻ አይደለም የሚዘመረው መዝሙር ራሱ እኮ መዝሙር አይደለም ሲጀመር። በጣም ብዙ ዲፌክት ያለው ሐሰተኛ መዝሙሮች ሁሉ እኮ ናቸው ያሉን። ማአት መዝሙር ይዘመራል፣ መዝሙር ተብዬ ግን መዝሙር አይደለም። መዝሙሩ ውስጥ ሌላ ጊዜ እንመጣለን። መዝሙሮቻችን ራሱ ኢንተርናሽናል ራሱ ተቀባይነት የላቸውም ማለት ውስጣቸው የያዙት መልእክቶቻቸው ጥቅም የላቸውም። አንዳንዶቹ ወደ እንግሊዝኛ ተተርጉመው እንደው ነጭ ዘምሯቸው ቢባሉ የሚያሳፍሩ ነጮች ሆዳቸውን ይዘው የሚስቁባቸው መዝሙሮች ናቸው። መዝሙር የሚባሉ ሰው የሚያብድባቸው ማለት ነው። በቃ ዝም ብሎ ኦኬ አመለጥኩት ምናምን ሄድኩኝ ጣስኩኝ ምናምን ፋንድያ አመድ በቃ ተነሳው አማረብኝ በሰው መሃል ውበቴ ገለመሌ በቃ ሰውየውን ብቻ ያተኮረ እንዴ። ወደ እንግሊዝኛ እኮ ሲተረጉሙ በጣም ነው እኮ የሚያስቁት። ጓዳዬ ሲሞላ ምናምን ጓዳዬ ሲሞላ እስቲ አሁን በእንግሊዝኛ ተርጉሞ ኪችኔ ሲሞላ ልትለው ነው። አሁን ነጭ ዋት ነው የሚል ኪችኔ ሲሞላ እና ምንድነው እነዚህ ሰዎች የሚያወሩት ነው የሚያወራው። ቫልዩ የሌላቸው ሳንሱር ያልተደረጉ የአንድን ሰው ድሃ የነበረን ሰው እድግ ብሎ የሆነ ሀብታም ስለሆነ ሰው ብቻ የሚያወሩ ወይም ደግሞ ሀብታም ለመሆን ተስፋ ስላለው ሰው የሚያወሩ ወይም ደግሞ ያለው ሰው ያለውን ለማሳየት ብቻ የሚዘመሩ ዘሶኮልድ መዝሙር እግዚአብሔር ጋር ጨርሶኑ ድራሻቸው የጠፋ እግዚአብሔርን የማያውቃቸው መንፈስ በውስጣቸው የሌላቸው ዝም ብለው ግጥምጥሞች ናቸው። የዜማና የግጥም ግጥምጥሞች ናቸው እንጂ መዝሙሮች አይደሉም ማለት ነው። ስለ መዝሙር ሌላ ጊዜ እንመጣበታለን። መዝሙሮቻችን የሚለው ማለት ነው እና አንዳንድ የሚዘመሩ መዝሙሮችን እንደ እግዚአብሔር ቃል እያየናቸው እንሄዳለን ማለት ነው። እርግጠኛ ነኝ ከዛኛው ቪዲዮ በኋላ በጣም ብዙ መዝሙሮችን መዘመር ታቆማላችሁ። ዳግመኛ ባልተወለዱ ሰዎች ጉባኤ ውስጥ የምትገኙ ዘማሪዎች ተጠንቀቁ። ለምን? እየተባበራችሁ ነው። በክርስቶስ ሚስት ላይ በክርስቶስ አካል ላይ የሚፈጸመውን መንፈሳዊ ወንብድና እየተጋራችሁ አብራችሁ እያደረጋችሁ እንደውም ዋናውን ቦታ ይዛችሁ እያንቀሳቀሳችሁ ነው። ሙዚቀኞችም እንደዛው። በሙዚቀኞች የምታሳጅቡ ባልዳኑ ሙዚቀኞች፣ በዓለማውያን ሙዚቀኞች መዝሙር የምታሰሩ ዘማሪዎች መዝሙሮቻችሁ እዚሁ ልንገራችሁ ሽባ የሚሆኑት ለዚህ ነው በጣም የዝማሬው ዲፓርትመንት በጣም የተቡካካ እየሆነ የመጣው ማለት ነው። በጣም አስፈሪ ደረጃ ላይ ደርሷል። ዝማሬው ጋር ያለው በጣም ማለት ነው። እንዲህ እንዳይመስላችሁ በጣም እና ይሄ ዋን ማን ሊደርሺፕ ያለበት ዘሶኮልድ ቸርች የሚባል አንድ እዚህ ሙዚቀኛው ጋራ ዘማሪው ጋራ ምናምን ያለው ሁሉንም ማለት አይደለም። በጣም በጥንቃቄ የሚሰሩ ዘማሪዎች እንዳሉ አውቃለሁ። መንፈሳዊ ሙዚቀኞችን ብቻ እያሳደዱ ከነሱ ጋር የሚሰሩ ዘማሪዎች እንዳሉ አውቃለሁ። መንፈሳዊያን ሙዚቀኞችም እንዳላችሁ አውቃለሁ። እናንተን እግዚአብሔር እንግዲህ ያጽናችሁ፣ ይባርካችሁ። በተረፈ ግን ቁጥራቸው ቀላል የማይባል ሙዚቀኞችና ዘማሪዎች በቃ
ያንን ዲፓርትመንት በጣም 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 እያበላሹት ያለበት ወቅት ነው ይሄ ማለት ነው። ውጤቱም እንደምታዩት ነው። ምንም ዊክ ነው፣ መዝሙሩም ዊክ ነው፣ ቃሉ ባዶ ነው፣ ዝም ብሎ የሚያዘልን ነው። ኢንስትሩሜንቱ አድጓል፣ ሙዚቃው ቀረጻው አድጓል፣ ኤዲቲንጉ አድጓል። ግን ምንም መንፈሳዊው ዓለም ላይ ምንም አይነት የሚያመጣው ኢምፓክት የለም ማለት ነው። በክርስቶስ ያላችሁ ሙዚቀኞች ፕሊስ፣ ሙዚቃ ቀላል ነገር አይደለም። ዳዊት ሙዚቃ ሲጫወት ነው ከሳኦል ላይ ክፉ መንፈስ ይርቅ የነበረው። ያ ማለት ከዳዊት የበለጠ ሙዚቀኛ ስላልነበረ ሳይሆን ዳዊት ጋራ መንፈስ ስላለ ማለት ነው። አለበለዛ ሙዚቃችሁ ብቻ ታለንት ይሆናል፣ ያ ምንም ጥቅም የለውም ማለት ነው። ስለዚህ መንፈሳዊያን ናችሁ፣ ዝም ብሎ ሙዚቀኞች ብቻ ሳትሆኑ መንፈሳዊያን ናችሁ። በሙዚቃችሁ ውስጥ የሚያልፍ መንፈስ እንዳለና ሌሎችን የሚነካ መንፈስ እንዳለ እወቁ። ዘማሪዎችም እንደዛው እወቁ። ከዓለማዊ ሙዚቀኛ ጋር ቆመህ ምንም የሚተላለፍ ነገር የለም። በዓለማዊ ሙዚቀኛ መሳሪያ ተጫዋች ሙዚቃህን አሰርተህ ምንም የሚተላለፍልን ነገር የለም። አንተን ያሳውቅሃል፣ ዩቲዩብህን ያሳድግልሃል፣ ገንዘብ ታገኛለህ። ዳትስ ኢት። ከዛ በኋላ አንተም ትረሳለህ፣ መዝሙርህም ይረሳል። ያው ችሎታ ስላለህ ደግሞ እንደገና ታደነቁረናለህ። ከዚህ ያለፈ ነገር የለህም ማለት ነው። እና አክሊልም የላችሁም፣ የአገልግሎት አክሊልም አታገኙም። ስለዚህ ከነማን ጋራ መዝሙራችሁን እንደምትሰሩ ተጠበቁ። ክርስቶስ የሚሰራው በኦርደር ነው። የቤተ ክርስቲያን ራስ ክርስቶስ ነው። አገልጋዮች ደግሞ አገልጋዮች ናቸው። ጸጋ የተሰጣቸው ናቸው ከሆኑ በትክክል የተሰጡ ከሆኑ ማለት ነው። በዛ ውስጥ ነው ፍሎ የሚያደርገው። እዚህ ጋር ያለው መሪዎቹ በዛ ጋር የቆመው ሰውዬ ኮራፕት ከሆነ ግን ለህዝቡ ምንም የሚተላለፍ ነገር የለም። ሄዳችሁ የሚተርፋችሁ ዝል ላይ ብቻ ነው ማለት ነው። አሙቃችሁ እዚህ ደም ተፍታችሁ ያገኛችኋትን ደሞዛችሁን አስረክባችሁ ነው የምትመጡት። እሱ ይዝናናበታል። እናንተ የምትገቡበት ሆቴል እንኳን አይገቡም እነሱ በጣም እናንተ ማታስቡት ቦታ ነው የሚገቡት። የዛ ቪአይፒ ውስጥ ሁሉ ነው ሄደው የሚስተናገዱት። እና ኑሯቸው በላይ በቃ ጣራ የነካ ነው። ፋይናንሻሊ ምንም ችግር የለባቸውም። ፋይናንሻሊ ችግርም ስለሌለባቸው ለኃጢአትም በጣም 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 የተጋለጡ ናቸው። ይሄ ደሃው ታች ያለው እኮ የመሰለውን ራሱ አያደርግም። ባለፈውም ተናግሬያለሁ። እጥረትም አለ፣ የገንዘብም እጥረትም አለ እና የመሰለህን ልታደርግ አትችልም። የድሃው ውስኪ ልጠጣ ብትል ውስኪ ውድ እኮ ነው። ስለዚህ የሆነ ልስከር እንኳን ብትል እንኳን እኮ አትችልም። ውስኪው ነው። ቢራ እንኳን እኮ ሄደህ እኮ ልጠጣ አትችልም። ዛሬ ውድ እኮ ነው። ስለዚህ ከእጥረትም የተነሳ እንኳን ህዝቡ ጋራ ብዙ ኃጢአቶች እየቀሩ ነው። በጊዜ ነው ወደ ቤቱ የሚገባው። እነዛኛዎቹ ግን አንደኛ ባልበሰለ ጭንቅላት ባላደገ አይምሮ ነው ያደገ ብር የያዙት። ስለዚህ ብሩ ሁለት ነገር ነው የሚሰራው። ያደጉ ሰዎች የሚሰሩበትን ያውቃሉ። ያላደጉ ሰዎች ግን ብራቸውን የሚያውሉት ሴት ላይ ነው። በቃ ሌላ ምንም እና ወንጀል ላይ ነው የሚያውሉት እንጂ ሌላ ምንም ላይ አያውሉት። እና እንደዛ ነው። ከነሱ ጋር የምትሄዱ ሰዎች ተጠበቁ። እዛ ምንም የሚቀርላችሁ ነገር የለም። ተባባሪ ነው የምትሆኑት። ቀኑ አልቋል። ጌታ በደጅ ነው። ቤተክርስቲያን ትነጠቃለች። በቃ ከዛ በኋላ የሚመጣው የ7 ዓመቱ መከራ ነው። እነዚህ ሁሉ ተራግፈው እዚሁ ነው የሚቀሩት። ቢኮዝ በጎች ሳይሆኑ ተኩላዎች ስለሆኑ ማለት ነው። በጣም እዚህ ምድር ላይ የሚቀሩ እናንተ በጣም ብዙ የምታውቋቸው አገልጋዮች፣ ዘማሪዎች፣ ሙዚቀኞች፣ መድረኮች ላይ ያጨናነቁ ሰዎች አሉ ስላልተወለዱ ማለት ነው። እና ለዛሬ የምለው ይሄንን ነው። እንደነዚህ አይነት ሰዎችን የማምጣት እንኳን ፍላጎት አልነበረኝም፣ ግን በጣም ስለበዛ ማለት ነው። እና እንግዲህ የቻልኩትን ብያለሁ። ጸጋ ይብዛላችሁ። መልካም ጊዜ ይሆንላችሁ። ባባይ